የእመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት አይለየን። የአባቷ የቅዱስ ኢያቄም የእናቷ የቅድስት ሐና በረከት ይደርብን። የታላቁ መልአክ የቅዱስ ፋኑኤል ጥበቃ ከሁላችን ጋር ይሆንልን። የካህኑ የዘካርያስ ጸሎት ከሁላችን ጋር ይሁን። እንደምን አላችሁ? ዛሬ እመቤታችን ቅድስተ ቅዱሳን ድንግል ማርያም ወደ መቅደስ የገባችበትን ታላቅ ምስጢር ልበ አምላክ ዳዊት አባቷ ቀድሞ ከተናገረው ትንቢት እንማራለን። ሰው ለሰው አስታዋሽ፣ ሰው ለሰው አሳሳቢ ስለሆነ በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር የምትሰሙትን ቃል ሁሉ በልባችሁ ጽላት ይጻፍላችሁ። ለኔም ለምናገረው ጥበቡን ማስተዋሉን ያድለኝ ዘንድ የቃሉንም ደጅ ከፍትልኝ ዘንድ ሁልጊዜ በጸሎታችሁ አስቡኝ። ልበ አምላክ ዳዊት 7 ሀብታት አድረውበታል። ከነዛ ውስጥ አንዱ ሀብተ ትንቢት ይባላል። በትንቢቱ በ150 ወደፊት የሚሆነውን ሁሉ ገልጾ ነግሮናል። ከዛ ውስጥ ከነገረን አንዱ እመቤታችን ቅድስተ ቅዱሳን ድንግል ማርያም በእናት በአባቷ ቤት እንደማታድግ በቤተ መቅደስ እንደምታድግ ንጉሥ እግዚአብሔር ፈጣሪዋ እንዴት ለተዋህዶ እንደመረጣት ንጽህናዋን፣ ቅድስናዋን፣ ድንግልናዋን ሁሉ እንዴት እንደወደደ ይህንን በ44ኛው መዝሙር ላይ ነግሮናል። ቃሉ እንዲህ ይላል። ርስኢ ሕዝበኪ ወቤተ አቡኪ እስመ ፈተወ ንጉሥ ስነኪ። መዝሙር 44 ቁጥር 10 ላይ ያለው ነው። ልጄ ስሚ፣ ልጄ ሆይ እይ ይላል ልበ አምላክ ዳዊት። ጆሮሽንም አዘንብለሽ ስሚ ልጄ ሆይ። ዳዊት እመቤታችንን ልጄ ማለት ይችላል። መሰረቶቿ በተቀደሱ ተራሮች ናቸው የሚለው መሰረታቲሃ ውስተ አድባር ቅዱሳን የሚለው አበው እመቤታችንን ከነሱ ዘር በአብርሃም በይስሐቅ በያዕቆብ አልፋ የመጣች ናትና ዳዊትም ልጄ ብሎ የሚጠራት ከዛ የተነሳ ነው። የሚገርመው ኢየሱስንም ስንመለከት የዳዊት ልጅ ነኝ ብሎ ሲናገር ትሰማላችሁ። ማቴዎስ ወንጌላዊ ወንጌሉን ሲጽፍ ሲጀምር መጽሐፈ ልደቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ብሎ ወልደ ዳዊት ወልደ አብርሃም ነው የሚለው። የአብርሃም ልጅ የዳዊት ልጅ፣ ዳዊትን እንደውም አስቀድሞ የዳዊት ልጅ የአብርሃም ልጅ ነው የሚለው። አንድም የአብርሃም ልጅ ዳዊት የዳዊት ልጅ ኢየሱስ። ስለዚህ የዳዊት ልጅ ወልደ ዳዊት እያሉ ሲለምኑት የኢያሪኮ ሰዎች ሁሉ የአይነ ስውሩ ሁሉ የዳዊት ልጅ ወይ ማረኝ ሲል እንደነበር ኢየሱስ የዳዊት ልጅ ተብሏል። እናቱ ድንግል ማርያምም የዳዊት ልጅ ተብላለች። ስለዚህ ማብሎ ይጠራታል። አሁን ስታው እዚህ ቁጥር 10 መዝሙር 44 ልጄ ሆይ ስሚኢ ወርእይ ይላታል። ስሚ፣ ጆሮሽን ቀቅረሽ ስሚ፣ አድምጪኝ ወአጽንዒ ይላታል። ምን ሊነግራት? አንዳንድ ነገር ልትነግሩ ለሰው ና ዘንበል በል ልንገርህ ትሉ የለ ነይ ስሚ ይላል ዳዊት። ድንግል ማርያምን ምን ሊነግራት? እንዲህ ይላታል፣ ርስኢ ሕዝበኪ ወቤተ አቡኪ ይላታል። የአባትሽን ቤት የወገንሽን ቤት እርሺ ይላል። በትርጓሜው ላይ እንደውም የዛኔ ባለጌ ይላል። አንዳንድ ሰው ይሄ ቃል አይገባውም። ባለጌ ሲል ምን ማለቱ ነው ይላል። ትርጉሙ ላይ ባለጌ ማለት እኮ
ባለ መሬት ባለ ሀገር ባለ ሀብት ማለት ነው። ወደ ስድብ የሚሆነው እኮ ሳይሆን ነኝ ብሎ ለሚያስብ ሰው እኮ ነው፣ ሲሾፍበት ነው እኮ እንጂ ባለጌ ባለ ሀብት ባለ መሬት ማለት ነው፣ ባለ ሀገር ማለት ነው። አባትሽ እናትሽ ቤት አትኖሪም፣ ልጄ ልንገርሽ ስሚ፣ አንቺ የምትኖሪው በመቅደስ ውስጥ ነው ብሎ ልበ አምላክ ዳዊት ቀድሞ ገና በራእዩ ያውቀዋልና ትንቢቱን ተናገረ። ልጄ ሆይ ስሚ፣ ጆሮሽን አዘንቢ፣ እይ፣ ልንገርሽ፣ ወገንሽን የአባትሽን ቤት እርሺ፣ ወገንሽንም እርሺ፣ የአባት ቤት የእናትሽን ቤት እርሺ። ሁለት ሚስጥር ልንገራችሁ። አንድ አንቺ የምትወልጂው አንቺ እንደተወለድሽው ከኢያቄምና ከሐና እንደተወለድሽው አይደለም። አንቺ የምትወልጂው ያ በአንቺ ዘንድ የተረሳ ነው። አንቺ የምትወልጂው ያለ ዘርአ ብእሲ ያለ ወንድ ዘር ነው። እርሺው ያንን የለም አንቺ ጋር ሲል ነው የተረሳ ነው ሲላት ነው። ወንድ ሳላውቅ እንደምን ይሆንልኛል አለችው ለገብርኤል። ያኔ እኮ ከዮሴፍ ጋር እኮ ነች። ጭንቅላታቸው በትክክል የማይሰራ ሰዎችና መገንዘብ ያቃታቸው ሰዎች ሌላ ሐሳብ ያስባሉ። ዮሴፍ ጋር እያለች እኮ ነው ወንድ ስለማላውቅ ይህ እንዴት ይሆንልኛል ያለችው እመቤታችን። ልበ አምላክ ዳዊት የእሴይ ልጅ አባቷ ልጄ እያለ የሚነግራት በዘር በሩካቤ የምትወልጂ አይደለሽም፣ እርሺ የተረሳ ነው ባንቺ ዘንድ ሲላት ነው። አንዱ እሱ ነው። ሁለት የአባትሽን ንብረት የእናትሽን ንብረት ወርሰሽ በቤት የምትኖሪ በቤት የምታድጊ አይደለሽም፣ በቤት የምታድጊ አይደለሽም። በመቅደስ ነው የምታድጊውና ይሄ ወገን ይሄ ቤተሰብን ነገር ሁሉ እርሺው ባንቺ ዘንድ የለም። መክሮ እሱ የሚያስተዋት ሆኖ አይደለም። እሷ ሆና መገኘቷን መብቃቷን ንጽህናዋን ቅድስናዋን ነው እንጂ ልበ አምላክ ዳዊት የሚናገረው ወገኖቼ እሱ መክሯት ሳይሆን እግዚአብሔር ያሰናዳት ስለሆነች በቃ እቺ ንጽሕት ዘር ነች ወደ መቅደስ የገባችልን። ኢሳይያስ ነብይ በምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርል ኖሮ እንደ ሰዶም በመሰልን እንደ ገሞራ በሆንን የሚል ቃል አለ። ዘር አስቀርቶልናል ይላል። ንጽሕት ዘር እመቤታችንን። ገበሬ ሌላውን የሚበላውን በልቶ የሚሸጠውን ሸጦ በንጹህ ስፍራ ላይ የሚዘራውን እህል ያስቀምጣል። እግዚአብሔር አስቀመጠልን ዘር ድንግል ማርያምን። ስለዚህ እሷ ነች ወደ መቅደስ ታኅሳስ 3 ቀን አባቷ ኢያቄም እናቷ ሐና ይዘዋት ሄዱት። ይሄ ሁሉ የሆነው ደግሞ ለምንድን ነው አለ ዳዊት። እስመ ፈተወ ንጉሥ ነኪ ይላል። እዛ ውበትሽን ወዷልና ጌታሽ ንጉሥ ካንቺ ሊወለድ ይላታል። ስለዚህ ወደ መቅደስ መግባቷን በሚስጥር ልበ አምላክ ዳዊት ይሄንን ትንቢት ተናግሯል። እመቤታችን አባቷ ኢያቄም እናቷ ሐና በስለት ወልደዋት በ3 ዓመቷ አፏ እህል ሆዷ ዘመድ ሳይወድ በብጽዓት በስለት እንደወለድናት አሁንም ልንሰጣት ወደ መቅደስ እንሂድ ብለው ኢያቄምና ሐና እመቤታችን ቅድስተ ቅዱሳን ድንግል ማርያምን ይዘው ወደ መቅደስ ሄደዋል። ወደ መቅደስ ሲሄዱም ሊቀ ካህናቱም አለ፣ በርካቶች ካህናት አሉ። የ3 ዓመት ሕፃን ተቀበለን ምን ልናደርጋት ነው እያሉ ምንስ ልንመግባት ነው እያሉ ተጨንቀው ባሉበት ሰዓት እንዴት እናድርግ ሲሉ የእግዚአብሔር መልአክ ፋኑኤል ወረደ።
የወርቅ መሶብ ይዟል። በክንፉ ይዞ መጣ። የወርቅ ጽዋ ይዟል። በወርቅ መሶቡ ህብስት አለ። ህብስቱ ሰማያዊ ነው፣ ከሰማይ ነው ያመጣው። በወርቁ ጽዋ ውስጥ ስቴ አለ፣ መጠጥ አለ። ለእመቤታችን ከሰማይ የመጣ ነው። እንግዲህ መቅደሱ ውስጥ ስትኖር እናንተ አይደላችሁም ለምግቧ የምታስቡላት። ዳዊት ምንድነው ያለው ነበር? የአባትሽን ቤት የወገንሽን ቤት ሁሉ እሺ ብሏት ነበር። ይሄው መቅደስ ነው የምትገቢው። እስመ ፈተዋ ንጉሥ ስለኪ፣ ንጉሱ ውበትሽን ወዷልና። መልአኩ ያንን ይዞ ሲመጣ ካህናቱ ሳይቀሩ ለኛ ነው እያሉ እንዲህ ሲሉ መልአኩ ከፍ ይላል። ዘካርያስ ሳይቀር ሊቀበል ለኔ ይሆን ብሎ ሲል ከፍ ይላል መልአኩ። እንዴ የምግብ እኮ ነገር እየተነጋገርን ነው። ለዚች ሕፃን እስቲ ለብቻ እናርጋት አሉ። የ3 ዓመት ሕፃን እመቤታችን ደንቆል እያለች ወደዛ ጋር ሄዳለች ይላል። የዛን ጊዜ መልአኩ ወረደ፣ ሰገደላት። መጀመሪያ ሰው ሁሉ ያያል። ተንበርክኮ ሰገደላት። በክንፉ ጋረዳት። መሰብ ወርቁን ከፈተ፣ ጽዋውን ከፈተ። በዛም ያን ሰማያዊ መናና ሰማያዊ መጠጥ ሰጣት። እልል አለ ሰው። ዘካርያስ ደስ አለው። ሐናና ኢያቄም እኛ ስለታችን ነው እንደውም ቢሉን ይሆን እያሉ ይመልሱብን ይሆን ሲሉ ይሄን ድንቅ ተአምር ሲያዩ አቤት ደስታ! ትግባ እልል ብለው አመስግነው ታኅሳስ 3 ቀን እመቤታችን ድንግል ማርያም ዳዊት እንደተናገረ ነቢያት ሁሉ ደስ እያላቸው ደረሰ መዳኛችን እያሉ ደረሰ። እና አዳምና ሔዋን በሲኦል ሆነው መቼ ነች ያቺ ጊዜ? በዕለት ሪት ሰማይኩ ከብልሃል ሰማሃለው መቼ ነች? ያ ነው ትንቢቱ የሚፈጸም። እመቤታችን የስለት ልጅ ነች። ለማ አንድ ነገር ልንገራችሁና እናውቅ ነበር አናውቅም ነበር ብላችሁ ትጽፉልኛላችሁ። እመቤታችን የስለት ልጅ ነች። ለማ ለአባቷ ለኢያቄምና ለእናቷ ለሐና። ዋና ግን የስለት ልጅ ለማን ነች? ለአባቷ አዳምና ለእናቷ ሔዋን። ይሄን ታውቁ ነበር ወይ? ዋና እኮ የአዳምና የሔዋን ስለት ናት። አባ ሕርያቆስ ቅዳሴ ማርያም ስታስቀድሱ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት ይላታል። አንቺ እኮ የአዳም ስንቁ ነሽ። አዳም እኮ ይሄንንም አውቅ ነበር ብላችሁ ልጽፉልኝ ይችላልችሁ። አዳም ከመውደቁ በፊት ነው ሔዋንን ሕይወቴ ነሽ የሔዋን እናት ያላት ከወደቀ በኋላ ነው። ከዚህ በፊት አስተምራችኋለሁ። ከወደቀ በኋላ ነው ሕይወቴ ነሽ የሕያዋን እናት ብሎ ስም ይሰጣት ለሔዋን። ለምን? እመቤታችንን ሲያይ ከልጅ ልጅ ተወልጄ አድንሃለሁ ሲለው እመቤታችንን አያት። አንቺ የሔዋን እናት ነሽ፣ ለካ አንቺ ሕይወቴ ነሽ አላት። አዳም ሕይወቴ አላት። የአዳምና የሔዋን ስለት ናት እመቤታችን ቅድስት ድንግል ማርያም። ወደ መቅደስ ስትገባ ደስ አላቸው። ኢያቄምና ሐናም ደስ አላቸው። መልአኩ ሲመጣ በቃ ገባችልን አሉ። እበው ቤተከ ምስለ መባእየ እያሉ የዳዊትን ዝማሬ መዝሙር 65 ላይ ያለውን እሱን እንደገና ይዘምሩ ጀመረ። ከመባዬ ጋር ወደ መቅደስ እገባለሁ። ተመልከቱ። ዘነበብኩ በአፉየ በአፌ የተናገርኩትን እፈጽመዋለሁ። ያው ደግሞ አመምንዳቤ በችግሬ ጊዜ የተናገርኩትን አልረሳም አሉ። እመቤታችን በ3 ዓመቷ መቅደስ ገባች። ስንት ዓመት እንደተቀመጠ ታውቃላችሁ? 12 ዓመት። 12 ዓመት ተቀምጣ 15 ዓመት ሲሞላት እንግዲህ ወደ ቤተ ዮሴፍ ሄደች። ይሄ ነው እንግዲህ ታኅሳስ 3ን ስናስብ ድህነታችን የተጀመረበት ትልቅ ቀን ነው። ትልቅ ቀን ነው ወገኖቼ፣ ለእኔና ለእናንተ መቅደሲቱ ወደ መቅደስ የገባችበት ነው። እስቲ መዝሙር 131 ላይ ተመልከቱ። ናታንና ዳዊት ሱባኤ ይዘው ዳዊት ምን እንዳለ ስለ መቅደሲቱ ሲናገር እመቤታችንን እያየ እንዴት ከሷ እንደሚወለድ እስመ ሐረያ እኮ ነው ያለው። መረጣት እግዚአብሔር አለ።
አዎ ከመትኩን ነው ማይደሩ ማደሪያው ትሆን ዘንድ መረጣት አለ እኮ። ይህች ለዘላለም ማረፊያዬ ናት ብሎ ይላል እኮ። እሷ ነች ዛሬ መቅደስ የገባችው። እንግዲህ ወገኖቼ ይሄ ነው የዕለቱ ትምህርታችን። ዳዊት የተናገረውንም ላስታውሳችሁ ብዬ ነው። ኦርቶዶክሳውያን እንዲህ አይነት እናት አላችሁ፣ ያውም የአምላክ እናት፣ ያውም የፈጣሪ እናት፣ ያውም የእግዚአብሔር እናት። ተመልከቱ። አንቺ እኮ አላት አባ ሕርያቆስ እመቤታችንን ሲያናገራት አንቺ ድንግል ማርያም አንቺ እኮ እንደ ዕብራውያን ሴቶች በዋዛ በፈዛዛ ያደግሽ አይደለሽም። አንገታቸውን እንደሚያገስፉ አለ። አንገታቸውን እንደሚያገስፉ ሲጨፍሩ የዕብራውያን ሴቶች ጭፈራቸውን ሲያረጉ አንገታቸው ሁሉ ስሩ ግትርትር ይላል። እንደዛ ያደግሽ አይደለሽም። አንቺ እኮ መላእክት እያነጋገሩሽ እኮ ነው ያደግሽ። ሐርና ወርቁን እያስማማች ስትፈትል በመቅደስ ውስጥ ለመቅደሱ አገልግሎት ማዩን እየቀዳች እመቤታችን እንደዚህ እኮ ነው ያደገችው። ቤተ ዮሴፍ ሆና ጸንሳ ዮሴፍ ራሱ ግራ ገብቶት ያወቀው እኮ በኋላ ነው። ኢየሱስ ተወልዶ ሰባ ሰገል እየመጡ ሲሰግዱ እኮ ነው። እንዴት ጸነስሽ? ዮሴፍ ግራ ገባው። እንዴት ነው የጸነስሽው? ያለ ወንድ ዘር እንዴት ጸነስሽ? መንፈስ ቅዱስ አለችው። በመንፈስ ቅዱስ አልገባው፣ ረቀቀበት። በተግባር አሳየችው። አንድ ደረቅ እንጨት ተከለችና ዮሴፍ ያለችው ደረቅ እንጨት ተከለ። ወዲያውኑ ለምልሞ አፈራ። እመቤታችን ተአምር እኮ ድንቅ እኮ ነው። ከዛ ተረዳ። ከዛ በኋላ በቃ ይጠብቃት ጀመር። ጠባቂዋ ማለት ነው እኮ ይጠብቃት ጀመር። እመቤታችን ነገሯ እኮ ድንቅ ነው። እግዚአብሔር ነው ድንቅ ያደረጋት። እኔ እናንተ እኮ አይደለም። እኔ ማዝነው የአምላክ እናትን የማይወዱ ሰዎች ምን ሆነው ነው? ምን አስበው ነው? ከአምላክ እናት ጋር የሚጣሉት ምን ሆነው ነው? ወገኖቼ ይደንቃል እኮ። እናንተ የክርስቲያን ልጆች አክብሯት ተብሏል። አክብሯት። በፊቷም ስገዱ ተብሏል። የአክብሮት የጸጋ ስግደት ስገዱላት። አትለያችሁ። በመቅደስ እንደገባች በቤታችሁ ትግባ። ክፉ አይንካችሁ። ይህንን ትምህርት የተማራችሁ ሁሉ ለሌላ ሰው አድርሱት። እግዚአብሔር ደግሞ የእናንተን ልመና ይቀበልላችሁ። ሁሌ እንድትከታተሉ ደግሞ የእግዚአብሔር ቤተሰብ ሆናችሁ በዚህ ኑሩ። ድንግል ማርያም በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ትኑር። መልአኩ ፋኑኤል አይለያችሁ። የኢያቄም የሐና በረከት የዘካርያስ ረድኤት ይደርባችሁ። የሰማነው ሁሉ በልቡናችን ያሳድር። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ለነገው ሰዓት ደግሞ በቸር እንዲያገናኘን ፈቃድ ይሁን። ሀገራችንን ኢትዮጵያን ሰላም ያድርግልን፣ ሕሙማንን ይፈውስልን፣ የሞቱትን ያጽድቅልን። አሜን።